ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? እንደተለመደው ምሽት 4 ሰዓት ላይ የአርሰናል የዝውውር መረጃዎችን ይዘንላችሁ መጥተናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በመጨረሻም የክሪስቶስ ዞሊስ ዝውውር በክለባችን ይፋ ተደርጓል። ዛሬ ሐሙስ ማለት ነው። ዞሊስ ከ2031 የሚያቆየውን የ5 ዓመት ኮንትራት በክለባችን ፈርሟል። ዞሊስ ኮንትራቱን ከፈረመ በኋላ የሰጠው አስተያየት አለ። የእንግሊዝ ቻምፒዮን ለሆነ ትልቅ ክለብ መፈረም በጣም አስደናቂ ነገር ነው። ለቀጣዩ ውድድር ዘመን በዚህ ቡድን ውስጥ አባል በመሆኔ ኩራት ይሰማኛል ሲል አስተያየቱን ሰጥቷል። መድፈኞቹን የመቀላቀሌ ነገር እውን እንደሆነ ለማመን ትንሽ ጊዜ ያስፈልገኛል። የዚህ ፕሮጀክት አካል በመሆኔ ደስተኛ ነኝ ሲል ክሪስቶስ ዞሊስ አስተያየቱን ሰጥቷል። ክሪስቶስ ዞሊስ ባለፈው የውድድር ዓመት በቀድሞ ክለቡ ክለብ ብሩጅ በ52 ጨዋታዎች 51 የጎል አስተዋጽኦችን ማድረግ ችሏል። 22 ጎል እና እንዲሁም 29 አሲስቶችን ማድረግ ችሏል። በቁጥር ደረጃ በጣም ትልቅ የሚባል ቁጥራዊ መረጃ ነው ያለው ባለፈው የውድድር ዓመት። ነገር ግን በቀጣዩ የውድድር ዓመት ከክለባችን ጋር ይሄን የመሰለ ቁጥራዊ መረጃ ይኖረዋል የሚለው ትንሽ አከራካሪ ቢሆንም ምክንያቱም በፕሪሚየር ሊግ መጥቶ ይሄን ያክል ቁጥር ለማስመዝገብ ከባድ እንደሚሆን ይጠበቃል እና እኔ ቀጥተኛ ተጫዋች ነኝ፣ ግብ ለማስቆጠር ወይም አሲስት ለማድረግ ነው የሚሄደው። ይሄ ቀጥተኛ የአጥቂና የክንፍ ተጫዋች እንደመሆኔ የኔ ዓላማ ነው በቀጣዩ ውድድር ዓመት ሲል አስተያየቱን ሰጥቷል። ግቦችን ለማስቆጠርና የተመቻቸ ኳስ ለቡድን አጋሮቼ ለማቀበል ሁሌም የተራብኩ ነኝ። እንደ ቡድን ጠንክሬ እንደምሰራ መናገር እችላለሁ፣ መከላከልን ጨምሮ ሲል አስተያየቱን ሰጥቷል። በቡድን ውስጥ ያሉት ሁሉንም ተጫዋቾች ለመተዋወቅና ከሁሉም ጋር በአንድ ላይ ለመጫወት በጣም ጓጉቻለሁ። በጣም ጥሩ ስሜት ነው። የመጀመሪያው ጨዋታዬን በጉጉት እጠባበቃለሁ። ኤምሬትስ ላይ የመጀመሪያ ጎሌን ለማግባት ቸኩያለሁ ሲል እንዲሁም ሌሎች ሀሳቦችን ሰጥቷል። ነገር ግን ለዛሬው ከሱ ከሰጣቸው አስተያየቶች የተወሰኑትን እንደዚህ አቅርበንላችኋል። ክሪስቶስ ዞሊስ እንኳን ወደ ክለባችን መጣ። በሚቀጥሉት 5 የውድድር ዓመታት እንዲሁም ከዛ በተጨማሪ ጥሩ የውድድር ዓመትን በዋንጫዎች የተንበሸበሸ ዓመት እንደምታሳልፍ ተስፋ እናደርጋለን። ዌልካም ቱ አርሰናል ክሪስቶስ ዞሊስ እንላለን በአርሰናል ደጋፊዎች ስም። እስኪ የእናንተንም ሀሳብ ኮሜንት ላይ አሳውቅኝ። ክሪስቶስ ዞሊስ ክለባችንን መቀላቀሉን ተከትሎ ከዚህ ዝውውር በኋላ ስለ ሌሎች ዝውውሮች የምናየው ይሆናል እና በተለይም ከትላንት የወጣው መረጃ አለ ስለ ዊሊያም ሳሊባ ቀዶ ጥገና እንደማያደርግና ነገር ግን ለማገገም የረጅም የእረፍት ጊዜ እንደሚወስድ ነው ኢኩዌፕ የዘገበው እና ዊሊያም ሳሊባ ረዘም ላለ ወራት ከሜዳ ይርቃል ሲል ኢኩዌፕ ዘግቧል። ዊሊያም ሳሊባ በአርሰናል ባለስልጣናት ምክክር አደረገ። የጀርባ ጉዳቱን ለማከም ቀዶ ጥገና ላለማድረግ ወስኗል። ሳሊባ ረጅም ጊዜ በሕክምና እረፍት ይወስዳል። የእረፍት ጊዜውን በሚሰማው ስሜት ላይ የተመሰረተ በመሆኑ በትክክል ሊወሰን አይችልም። ሆኖም ተጫዋቹ ለረጅም ወራት ከሜዳ ይርቃል ተብሎ ይጠበቃል ሲል ኢኩዌፕ አክሎም ዘግቧል እና ዊሊያም ሳሊባ ከአርሰናል ባለስልጣናት ጋር ከተመካከረ በኋላ ቀዶ ጥገና ላለማድረግ ቢወስንም ከሜዳ ከ3 እስከ 4 ወራት እንደሚርቅ ይጠበቃል ሲል ደግሞ ሜል ስፖርት ዘግቧል እና በተለይ ሜል ስፖርት ትላንት ሰፋ ያለ መረጃዎችን ይዞ ወጥቷል። ስለ ዝውውርም በቀጣይ የማስመለክታችሁ ይሆናል እና አርሰናል አሁንም ተከላካይ ለማስፈረም እየፈለገ ስለሆነ ተጨማሪ ስምምነቶችን ለማድረግ መስራቱን ቀጥሏል። እንዲሁም የመሃል ሜዳ ተጫዋችና አጥቂ ለማስፈረም እየሞከረ ነው ሲል ሳይሞን ኮሊግስ ዘግቧል። ኤዝሪ ኮንሳ በተከላካይ ቦታ ላይ የአርሰናል ዋነኛ ኢላማ ነው ሲል ሳሚ ሞክቤልም ዘግቧል ዛሬ ላይ ነው። ጆን ስቶንስም እንዲሁም በክለባችን እየታየ የሚገኝ ተጫዋች ነው። ነገር ግን ዋነኛ ኢላማቸው በተከላካይ ቦታ ኤዝሪ ኮንሳ የአስቶን ቪላው የ28 ዓመት ተጫዋች እንደሆነ ነው እየተነገረ የሚገኘው። ቲም ቶክ እንደዘገበው የአርሰናል የአትሌቲክ ክለብ የክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም አዲስ ግንኙነት አድርጓል። ዊሊያምስ ወደ 90 ሚሊዮን ዩሮ የሚጠጋ የመልቀቂያ ውል ወይም ሪሊስ ክሎዝ አለው። እናም ወደ ፕሪሚየር ሊግ መዘዋወር ላይ ክፍት ነው ሲል ሜል ስፖርት ዘግቧል። ኒኮ ዊሊያምስ ከአትሌቲኮ ቢልባኦ መልቀቅ ዝግጁ ነው የሚሉ ጭምጭምታዎች አሉ። የዝውውር ጉዳዮች በክለቡ ውስጥ ውይይት የተደረገ ሲሆን ዝውውሩ ሊፈጸም የሚችለው በተመጣጣኝ የዝውውር ዋጋ ብቻ ነው ሲል ሜል ስፖርት ዘግቧልና አርሰናል ከባርሴሎና ለመውጣት እያሰበ ያለውን ፌሬራን ቶሬስ ላይ እንደገና ፍላጎት አሳይቷል። ፒኤስጂም ዋነኛ ተፎካካሪያቸው ነው ሲል ሜል ስፖርት አክሎም ዘግቧልና ክለባችን በጣም ከብዙ ተጫዋቾች ጋር ስሙ እየተነሳ ነው የሚገኘው። ብዙ አማራጮችን እያየ ቢገኝም ነገር ግን አሁን ላይ በተለይ በብራድሊ ባርኮላ ዝውውር ላይም ንቁ ተሳትፎ እያደረገ አይገኝም እና ከባርሴሎና ለመውጣት ያስበው ፌራን ቶሬስ እንዲሁም ኒኮ ዊሊያምስ እንደሚፈልግ
መረጃዎች እያሳዩ ነው የሚገኙ። ጁኒየር ኩሩፒ በአርሰናል ዘንድ ስሙ በሰፊው ውይይት ተደርጎበታል። የተጫዋቹ በአሁኑ ገበያ ወደ 85 ሚሊዮን ፓውንድ አካባቢ ነው ሲል ሜል ስፖርት አክሎም ዘግቧል። አንድሪያ በርታ በዚህ ክረምት አርሰናል የሚያደርጉት የዝውውር እንቅስቃሴ እየመራ ቢሆንም ከዝውውር ኢላማዎች ጋር የሚደረጉ ግንኙነቶችም ሆነ ድርድሮች እየተደረጉ ያሉት በሌሎች አካላት መሆኑ አንዳንድ ምንጮቻችን አረጋግጠውልናል ሲል ፉትቦል ለንደን ዘግቧል። እና ከአንድሪያ በርታም ሆነ ሌሎች የክለቡ ሰዎች በኩል ቀጥተኛ ግንኙነት ላይ የሚደረግ ምንም አይነት ተሳትፎ የለም ሲልም አክሎ ዘግቧል ፉትቦል ለንደን። እና ትንሽ የሚገርም ዜና ነው ስለ አንድሪያ ቤርታ የወጣው። ምክንያቱም የክለባችን ስፖርቲንግ ዳይሬክተር እንደመሆኑ መጠን በዝውውሮች ላይ ቀጥታ ተሳትፎ እንዲኖረው ይጠበቃል። እና አሁን ላይ ፉትቦል ለንደን ይዞት እንደወጣው መረጃ እሱ እየተሳተፈ እንዳልሆነና ሌሎች ሰዎች እየተሳተፉ እንደሆነ ነው። እና ምን ማለት እንደሆነ ግራ የሚያጋባ ነው። ምክንያቱም በክለባችን ዝውውር ወሳኝ የውድድር ዓመት የዝውውር መስኮት ይሆናል ተብሎ ቢጠበቅም ነገር ግን እስካሁን ጥሩ የሚባል እንቅስቃሴ እያሳየ አይገኝም። ክሪስቶስ ዞሊስን ብቻ ነው ማስፈረም የቻለው እሱም ይፋ የሆነው። እና አሁን ላይ ዛሬ ላይ ስለ ብሩኖ ጊማሬሽ የወጣ ዜና አለ። እሱን ወደ በኋላ የማቀርብላችሁ ይሆናል። እና አርሰናል የኮንሳን ዝውውር ካልተሳካ ፊቱን ወደ ራውል አሴንሲዮ እንደሚያዞር ተገልጿል ሲል ሜል ስፖርት ዘግቧል። የሪያል ማድሪዱ ተከላካይ ራውል አሴንሲዮ በክለቡ ውስጥ በውይይት መነሳቱ የተሰማ ሲሆን ተጫዋቹ ከቡድኑ እቅድ ውጭ እየሆነ መምጣቱ ተዘግቧል የሚል ዘገባ ነው ሜል ስፖርት ያስነበበው። ይሄ ራውል አሴንሲዮ የሪያል ማድሪድ የቀኝ መስመር ተከላካይ በተለይ ከዚህ በፊትም ከክለባችን ጋር ስሙ የተነሳ ተጫዋች ነው። ነገር ግን እስካሁን ክለባችን ኤዝሪ ኮንሳ ዋነኛ ኢላማው እንደሆነ ነው የተዘገበው። አትሌቲኮ ማድሪድ ከአርሰናል ጋር በ50 ሚሊዮን ዩሮ ሲደመር ቪክተር ዮከሬሽን ለመለዋወጥ ሙሉ ስምምነት ላይ ደርሷል። ከአርሰናል እና ከሁሊያን አልቫሬዝ ጋር በግል እስካሁን አልተስማሙም። ሁሊያን አልቫሬዝ ማሳመን ከቻሉ ዝውውሩ የሚያልቅ ይሆናል ሲል ጆታ ጆርዲ የተሰኘ የስፔን ጋዜጣ ከትላንት ወዲያ ዘግቦ ነበር እና በስፋት እየተወራ ነበር። ከዚህ በፊትም በተለይ በሌሎች ምንጮችም አርሰናል ቪክተር ዮከሬሽን ሰጥቶ ሁሊያን አልቫሬዝን የማምጣት አይነት ሁኔታዎች ፍላጎት እንዳለ የተዘገበ ነበር እና አሁን ላይ ድጋሚ ከትላንት ወዲያ የወጡ መረጃዎች ያሳያሉ። እና ባለፉት ሳምንታት ከአትሌቲኮ ማድሪድ ሁሊያን አልቫሬዝን በ50 ሚሊዮን ዩሮ እና ቪክተር ዮከሬሽን ለመሸጥ ከአርሰናል ጋር ስምምነት ላይ ደርሶ ነበር። ይሁን እንጂ ሁሊያን አልቫሬዝ ባርሴሎና ብቻ ስለሚፈልግና አትሌቲኮ ማድሪድ የገባውን ቃል እንዲጠብቅ ስለሚሻ ከአርሰናል ጋር በግል የውል ሁኔታ ላይ እስካሁን ስምምነት አልፈጠረም ሲል ጆታ ጆርዲ የተሰኘው የስፔን ጋዜጣ በተጨማሪም ዘግቧል። እና ኩርኒቶ የሚባል ቲቪ ላይ ነው በተለይ ከ3.3 ሚሊዮን በላይ የትዊተር ተከታይ ያላቸው ከፍተኛ የዜና ጋዜጣ ነው እና የዘገበው። ከሌሎች ምንጮች የተባለ ነገር የለም ከዛ በኋላ። ነገር ግን ከትላንት ወዲያ የወጡ መረጃዎች ናቸው እና ይህንን ጠቅሼላችሁ ለማለፍ ፈልጌ ነው። ሁሊያን አልቫሬዝ አሁንም የአርሰናል ዋነኛ ኢላማ ሆኖ ይቀጥላል። ተጫዋቹ ራሱ አሁንም ቢሆን ለባርሴሎና ቅድሚያ የሚሰጥ ቢሆንም እድል ከተፈጠረ ግን አርሰናል ለተጫዋቹ ጥያቄ ለማቅረብ ዝግጁ ነው ሲል ሜል ስፖርት ዘግቧል። ሁሊያን አልቫሬዝ የማምራት ከፍተኛ እድል ያለው ወደ አርሰናል ነው። ሌላኛው አማራጭ የአትሌቲኮ ማድሪድ ውስጥ መቆየት ቢሆንም በዓለም ዋንጫ ላይ ከተናገረው አስተያየት አንጻር ይህ የመሆን እድሉ በጣም አነስተኛ ነው። አትሌቲኮ ማድሪድ አልቫሬዝን ለባርሴሎና ወይም ለሪያል ማድሪድ በፍጹም እንደማይሸጥ ተገልጿል ሲል ሶቢስ የተሰኘ ጋዜጣ ዘግቧል። እና ሁሊያን አልቫሬዝ ዝውውር በባርሴሎና እና በአትሌቲኮ ማድሪድ ዝውውር ላይ እንደሚወሰን የሚዘገበው የሚጠቀሰው እና ሁሊያን አልቫሬዝ ወደ ባርሴሎና መሄድ የማይችል ከሆነ ወደ አርሰናል የሚመጣበት ሰፋ ያለ እድል እንዳለ ነው የሚገለጸው። እንደ ከዚህ በፊቱም መደጋገም ነው የሚሆንና አዳዲስ መረጃዎች እየወጡ ይገኛሉ እና ለዛ ነው ለእናንተ መረጃዎችን ለማድረስ እየዘገብኩላችሁ የምገኘው። እና የሁሊያን አልቫሬዝ ጉዳይ በባርሴሎና ተጫዋቹን ማስፈረም እና ለማስፈረም ጉዳይ ላይ እንደሚወሰን እንድታውቁ እፈልጋለሁ። በሌላ ዜና ኒውካስትል ራሱ አርሰናል ባለስልጣናትን ደውሎ ብሩኖ ጊማሬሽ ዝውውር ላይ እውነተኛ ፍላጎት አላችሁ? ተጫዋቹን ለማስፈረም እየሞከራችሁ ነው ወይ የሚል ጥያቄ እንደጠየቀ ስካይ ስፖርት ዘግቦ ነበር። ምክንያቱም እስካሁን ምንም አይነት የቀረበ ጥያቄ አላየንም ሲል ኒውካስትል ዩናይትዶች ጠይቀዋል የሚል መረጃ ነው ይዞት የወጣ ስካይ ስፖርት። ተጫዋቹ በክለቡ ለመልቀቅ ፍላጎት ሲያሳይና ዝውውሩ እንዲከናወን ሲገፋፋ ደግሞ በክለቡ አሳምኖ ማቆየት በጣም አስቸጋሪ ይሆናል ሲልም ነው ስካይ ስፖርት የዘገበው። ብሩኖ ጊማሬሽ በእርግጠኝነት ወደ አርሰናል መሄድ ይፈልጋል። አርሰናል ፈጥኖ ትክክለኛ እርምጃ እንደሚወስድ እጠብቃለሁ፣ ምክንያቱም ከመጋረጃ ጀርባ በጣም ረጅም ርቀት ተጉዟል ሲል ዳየር ሜሼት የስካይ ስፖርቱ ዘጋቢ ዘግቧል። እና በተለይም አርሰናል ለተጫዋቹ ማውጣት የሚፈልገው ገንዘብ
የተገደበ ከመሆኑ አንፃር ነው እንጂ ብሩኖ ጊማሬሽን ለማስፈረም ይፈልጋል። ዛሬ ምሽት ላይ የወጣው መረጃ ደግሞ እንደሚያሳየው አርሰናል ለብሩኖ ጊማሬሽ ዝውውር ድጋሚ የገንዘብ ጥያቄ ሊያቀርብ እንደሆነ ነው ሃንድ ኦፍ አርሰናል የዘገበው። ታማኙ ሃንድ ኦፍ አርሰናል ይህን ከዘገበ በኋላ ሳሚ ሞክቤል ደግሞ አርሰናል ብሩኖ ጊማሬሽን ለማዘዋወር ለኒውካስትል 70 ሚሊዮን ፓውንድ ጥያቄ ሊያቀርብ ነው። ጊማሬሽ የአርሰናል ወሳኝ የዝውውር ኢላማ ቢሆንም አርሰናል የተጋነነ ዋጋ መክፈል አይፈልግም ሲልም ነው አክሎ የዘገበው ሳሚ ሞክቤል እና አርሰናል በዚህ ተጫዋች ላይ መፋዘዙን ተከትሎ ቼልሲ ብሩኖ ጊማሬሽን ለማስፈረም ይፈልጋል የሚሉ መረጃዎች ትላንት በስፋት እየተነገሩ ነበር። አሁን ላይ ግን መረጃዎች አሁን ላይ ብሩኖ ጊማሬሽ አርሰናል ለመቀላቀል ተቃርበዋል የሚሉ መረጃዎች እየወጡ ነው የሚገኙና የብሩኖ ጊማሬሽ ምናልባት አርሰናል በዚህ ለኒውካስትል ጥያቄ የሚያቀርብበት እድል እንዳለ ነው የሚገመተው እና ዛሬ ላይ ሃንድ ኦፍ አርሰናል እንደዘገበው አርሰናል ሁለተኛ የዝውውር ጥያቄ እንደሚያቀርብ ይጠበቃልና በሌላ ዝውውር ደግሞ አርሰናል ስለ ያን ዲያማንዴ ጥያቄ አቅርቧል ሲል ቶም ካንተን የፉትቦል ለንደኑ ዘጋቢ ዘግቧል። አርሰናል ያን ዲያማንዴን በተመለከተ ጥያቄ አቅርቧል። አርሰናል ያን ዲያማንዴን ለማስፈረም ቢፈልግም ዋናው ጉዳይ ተጫዋቹ የሚመርጠው የጨዋታ ቦታ ነው። አርሰናል በግራ መስመር የሚጫወት አጥቂ ወይም የክንፍ አጥቂ ለማስፈረም ቅድሚያ እየሰጠ ሲሆን ዲያማንዴ ግን በዋናነት በቀኝ በኩል መጫወትን ይመርጣል ሲል ቤን ጄኮብስ ዘግቧልና አርሰናል ተጫዋቹ እንዲጫወትለት የሚፈልገው በግራ ክንፍ አጥቂ ቦታ ላይ ነው። ነገር ግን ያን ዲያማንዴ መጫወት የሚፈልገው በቀኝ ክንፍ አጥቂ ወይም በቡካዮ ሳካ ቦታ ነው እና በዚህ ምክንያት በተጫዋቹና በክለቡ አለመስማማት እንዳለ ነው ቤን ጄኮብስ የዘገበው። አርሰናል ስለ ያን ዲያማንዴ ሁኔታ ምርመራ አድርጓል። ይህ ምርመራ ጥልቅ ጥናት እንደሆነ ተገልጿል። ይህም አርሰናል በቡድኑ ውስጥ ያለውን የግራ ክንፍ ለማጠናከር በሚያስችል መልኩ ስምምነት ለመፈራረም ስላላቸው አማራጮች ያደረጉት ጥናት ነበር ሲል ፉትቦል ለንደን ዘግቧል። አርሰናል ያን ዲያማንዴ 100 ሚሊዮን ዩሮ ለመክፈል ዝግጅቱን ገልጿል። ነገር ግን ተጫዋቹ ወደ ፒኤስጂ ማምራትን ይመርጣል ሲል ቢልድ ስፖርት ዘግቧል። ከባለፈው ዓመት ጀምሮ ለፋቢዮ ቬራ ከፍተኛ ፍላጎት አሳይተናል። በጊዜውም እሱን ለማስፈረም እየሞከርን እንዳለ ይሰማናል። ፍላጎታችንን ለአርሰናል አቅርበናል፣ እንዲሁም በተጨባጭ የገንዘብ ጥያቄዎችን አቅርበናል። ሆኖም እስካሁን ሁለቱም ወገኖች ከአቋማቸው ለመንቀሳቀስ ፈቃደኛ አይደሉም። እኛ ባለን አቅም ውስጥ ለፋቢዮ በጣም ተመጣጣኝ የሆነ ውል ለማቅረብ እንደምንችል እርግጠኞች ነው ሲል የሃምቡርግ የፋይናንስ ዳይሬክተር ኤሪክ ፉቨር ተናግሯል እና በአለፈው የውድድር ዓመት ፋቢዮ ቬራ በሃምቡርግ ክለብ እንዳሳለፈ የሚታወቅ ነው እና አሁን ላይ በቋሚ ለማስፈረም ተጫዋቹን ጥረት እያደረጉ እንደሚገኝ ነው የተዘገበው። በሌላ ዜና አትሌቲኮ ማድሪድ ጋብሪኤል ማርቲኔሊን ለማስፈረም ፍላጎት አሳይቷል የሚል መረጃዎች ከስፔን እየወጡ ነው የሚገኘው። ዲያጎ ሲሚዮኒ ተጫዋቹ ትልቅ አድናቂ ሲሆን አርሰናል ደግሞ የሚፈልገው የዝውውር ዋጋ ከተከፈለው ተጫዋቹን ለመሸጥ ፈቃደኛ ነው የሚል መረጃዎች ነው የወጡት። ትላንት በቤን ጄኮብስ የተዘገበው ዘገባ ቼልሲ በድጋሚ በአርሰናል ዝርዝር ውስጥ የሚገኘውን አሌክስ ስኮትን ለማስፈረም 64 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበታል። በድጋሚ ለአሌክስ ስኮት አዲስ ጥያቄ እንደሚያመጡ ተዘግቧል። አርሰናል የቦርንማውዝን ተጫዋች አሌክስ ስኮትን ለማስፈረም የሚፈልጉ በርካታ ክለቦች ውስጥ አንዱ ነው ሲል ቤን ጄኮብስ ዘግቧል። በዋናነት አያዝ እንጂ እንደ አማራጭ አሌክስ ስኮት በአርሰናል የዝውውር ኢላማ ውስጥ የተያዘ ተጫዋች ነው። ነገር ግን ቼልሲ አሁንም ከአሌክስ ስኮት በተጨማሪ ብሩኖ ጊማሬሽንም ለማስፈረም አርሰናል የፈለጋቸውን ዝውውሮች እንዳለ እየፈለገ ነው የሚገኘው እና ምንድነው አንዳንድ የምቀኝነትም ይመስላል። ነገር ግን ቼልሲ አሁንም እየተከታተለ ነው የሚገኘው። በሌላ ዜና ሊቨርፑል የብራድሊ ባርኮላን ዝውውር መምራት ጀምሯል ሲል ጃክ ሮዝ ትላንት ዘግቧል። ሊቨርፑል 100 ሚሊዮን ፓውንድ የሚገመተውን የፒኤስጂ የክንፍ መስመር ተጫዋች ብራድሊ ባርኮላ ለማስፈረም እንደሚፈልግ ነው የዘገበው። ባየር ሙኒክም በሚፈልገው ባርኮላ ዝውውር ላይ ሊቨርፑል አሁንም ቀዳሚው ስፍራ ይዟል ሲል ነው የተዘገበው። ፋብሪዚዮ ሮማኖ ዛሬ ላይ እንደዘገበው በብራድሊ ባርኮላ ላይ ጠንካራ ፍላጎት እያሳየ የሚገኘው ብቸኛው ክለብ ሊቨርፑል ሆኖ ቀጥሏል ሲል ዘግቧል። አርሰናል ተጫዋቹ እንዳማራጭ ቢይዘውም ነገር ግን አሁን ላይ ለተጫዋቹ ዝውውር እንቅስቃሴ እያደረገ እንደማይገኝ ነው የተዘገበው። አርሰናል የቦርሲያ ዶርትመንዱን የግራ ተከላካይ ዳንኤል ስቬንሰንን እየተከታተለ ሲሆን በግራ ተከላካይ ቦታው ላይ ያለውን ጥልቀት ለማጠናከር ከሚያስችሉ አማራጮች ውስጥ አንዱ ነው ሲል ቢልድ ዘግቧል። እንደኔ ተጫዋች አላውቀውም፣ ነገር ግን ትላንት የተዘገበ ዘገባ ነው እና በግራ መስመር ተመላላሽ ቦታ ላይ እንዲሁም በማጋሌስ ቦታ ላይ ተጫዋች ያስፈልገናል ብዬ በአሁኑ ሰዓት አላስብም እና በሌሎች ቦታዎች ላይ ተጫዋቾች ስለሚያስፈልጉን ይሄ ዝውውር እንደኔ ትክክለኛ መረጃ ነው ብዬ አላስብም። ራይስ ከኦገስት 2005 ጀምሮ ከታች ከተዘረዘሩት ቶፕ 6 ክለቦች በላይ ደቂቃ ተጫውቷል ነው የተባለው እና 5394 ደቂቃዎችን ተጫውቷል።
ቸልሲ፣ ሊቨርፑል፣ ቶተናም እንዲሁም ማንቸስተር ዩናይትድ ከሱ ከአንድ ተጫዋች ያነሰ ደቂቃዎችን መጫወት ችለዋል እና ዴክላን ራይስ ምን ያክል ዋጋ እየከፈለ እንደሆነ ነው የሚያሳየው እና እረፍት እንደሚያስፈልገው በቀጣይ ውድድር ዓመት የታወቀ ሀቅ ነው እና ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። በድጋሚ ክሪስቶስ ዞሊስ ወደ ክለባችን እንኳን ደህና መጣ ለማለት እንወዳለን። ስለዚህ እንደውም ስለ ሌሎች መረጃዎች ያላችሁን አስተያየት ኮሜንት ጋር አስቀምጡልኝ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ የዝውውር ዜናዎች እንዲሁም መረጃዎች እንገናኛለን። ደህና ደሩ።